የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ ታህሳስ 21 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ ታህሳስ 21 ቀን 2185 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ ዜና በማስከተልም ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበ ሀተታ እናሰማለን። ጥጋብ ሲበዛ እባብ ያሳቅፋል በሚል ርዕስ የቀረበ ነው። አድማጮቻችን፣ ትግላችን በሚል አብይ ርዕስ ከአርበኛ ፋኖ መኳንንት ከቢዛሞ ወለጋ የደረሱንን መልእክቶች ከዛሬ ጀምሮ እናሰማለን። በዛሬ ዝግጅታችን ክፍል 1 እና 2ን እናቀርባለን። አሁን ወደ ዜናው። በዛሬው ዕለት በአገዛዙ የተፈጸመ አሳዛኝ ክስተት ተደረገ። የአማራን ጄኖሳይድ እየፈጸመ የሚገኘው ብልጽግና ኃይል በትላንትናው ዕለት 19 አማራ ተወላጆችን ሰብል በሚሰበስብበት ቦታ በማንቡክ ወረዳ ልዩ ቦታው ደቡብ ኮከን በሚባል አካባቢ በጅምላ ጨፍጭፏል። አረመኔ ብልጽግና ሰራዊት የጭካኔ ጥጉን ያሳየ አማራን ከምድረ ገጽ አጠፋለሁ ብሎ የተነሳበት ዓላማን መግለጽ ያሳየበት ነው ተብሏል። በግፍ ከተገደሉ ተወላጆች ውስጥም መልካሙ ባይ የወንበርማ ወረዳ ተወላጅ፣ የሸዋሻ አያሌው የወንበርማ ወረዳ ተወላጅና ለጊዜው ስማቸው ያልደረሰን ወደፊት በስም ዝርዝር የምናሳውቃቸው 17 የአማራ ተወላጆች በአንድ ጀንበር በግፍ ተገድለዋል። የመጨረሻ ምልክት የአማራ ሕዝብ ሆይ በወለጋ በመተከልና በመሳሰሉት አሁንም የዘር ማጥፋት ዘመቻ እንጀራ አንበለውም እያሉ ጸረ አማራ ከሚያቀነቅኑ እንደ አበባየሁ ደሜ እስከ ኦህዴድ ብልጽግና ድረስ ለጨርሱ እያወጁበት ስለ ራስህን ከፋኖ ጎን በማሰለፍ ነጻነት ከናውጅ የሚል መልእክትን ተላልፏል። የብልጽግናው አገዛዝ የአርበኛ አራጋው የቀድሞ መኖሪያ ቤት በዶዘር አፈረሰ። የብልጽግናው አገዛዝ በሀብተሽ ሞገስ የዳባት ከተማ ከንቲባ፣ አዲስ ሙሉ የዳባት ከተማ ሰላምና ደህንነት ኃላፊና ሌሎችም ያገዛዙ ካድሬዎች ፊታውራሪነትና አርበኛ አራጋው የቀድሞ መኖሪያ ቤቱን በዶዘር አፍርሰዋል። የአካባቢ ምንጮች እንደገለጹት በቤቱ ውስጥ የአርበኛ አራጋው ሚስትና ልጆች ይኖርበት እንደነበር ያገዛዙ ሰዎች ላያቸው ላይ በዶዘር ቤቱን እንዳፈረሱትም ገልጸዋል። ከውድመት የተረፉ የቤት ቁሳቁስ ዘራፊው አገዛዙ በመኪና ጭኖ እንደወሰደውም ለማወቅ ተችሏል። የአርበኛው ሚስትና ልጆች ከሞት ቢተርፉም ያደሩበት ይጠለሉበት የነበረው ቤታቸው ፈርሶ ንብረታቸው ተዘርፎ ሜዳ ላይ ተበትነው እንደሚገኙ ምንጮች ጠቁመዋል። አገዛዙ የፋኖ ቤተሰብ ናቸው እያለ በፋኖ ትግል ውስጥ ምንም አይነት ተሳትፎ የሌላቸው ንጹሃንን ቤት ንብረት እየዋደመ እንዲሁም እየቀጠፈ እንደሚገኝ ግልጽ ነው። ታህሳስ 29 የሚከበረው ዓመታዊ የቅዱስ ላሊበላ የልደት በዓል ለመታደም ወደ ላሊበላ ከተማ ሲጓዙ የነበሩ ንጹሃኖች የከባድ መሳሪያ ጥቃት ተፈጸመባቸው። ከፋኖ ጋር እጅ በእጅ ውጊያ ገጥሞ ማሸነፍ ያልቻለው አገዛዙ ኃይል ሁሉም የአማራ ሕዝብ ፋኖ ነው በሚል የዘፈቀደ የከባድ መሳሪያ ድብደባ በመፈጸም ንጹሃንን በገፍ ረሽነዋል። ይህ ጸረ አማራ ኃይል የሚከበረውን ዓመታዊ የቅዱስ ላሊበላ የልደት በዓልን ለመታደም ወደ ላሊበላ ከተማ ሲጓዙ በነበሩ ንጹሃኖች ላይ በፈጸመው የከባድ መሳሪያ ድብደባ 2 ንጹሃኖች ሲገደሉ 9 ንጹሃኖች ደግሞ ክፉኛ መቁሰላቸው ታውቋል። በዓሉን ለመታደም ወደ ላሊበላ ከተማ ጉዞ የጀመሩት ንጹሃኖች በተደረገ የጨበጣ ውጊያ 282 በላይ ያገዛዙ ወታደሮች የተደመሰሱበት በቡግና ወረዳ በርቆ ተብሎ ከሚጠራው አካባቢ ሲደርስ ነው ጥቃቱ የተፈጸመው። በሰዓቱ ያገዛዙ ኃይል በአካባቢው ሞትና ቁስለኛ ካነሳ በኋላ የብርቆ ቀበሌን በከባድ መሳሪያ እየደበደበ ነበር። የብርቆ አንደኛ ደረጃ ትምህርት ቤትም ያገዛዙ ኃይሎች በፈጸሙት የዘፈቀደ የከባድ መሳሪያ ድብደባ መውደሙ ታውቋል። በቢቸና ከተማ የሚገኙ ያገዛዙ ቁጥረኛ ሚሊሻ የእስልምና እምነት ተከታዮች የነበረ ንጹሃን በአሰቃቂ ሁኔታ ገደለ። ሲራጅ ኢብራሂም የትውልድ ቦታ ሸበል ብረንታ ወረጎ ቀበሌ ተወላጅ ሲሆን በቢቸና ከተማ 04 ቀበሌ ነዋሪ ነበር። በመሆኑም ሲራጅ ኢብራሂም ባለቤቱ ከአረብ ሀገር ስደት መልስ በመቀበል የዕለት ከዕለት ህይወታቸውን የሚመሩት ገንዘብ በእጁ እንደያዘና ቢቸና ከተማ የሚገኘው ቁጥረኛ ያገዛዙ ኃይል ገንዘቡን በመዝረፍ
ከምሽቱ 1:30 ላይ ከተማው ላይ በአሰቃቂ ሁኔታ ገድለው ጥለውታል። በቢቸና ከተማ ተስፋ የቆረጠ ያገዛዙ ቅጥረኛ ኃይል በቢቸና ከተማ በሁሉም የእምነት ተቋማት ለማጋጨት የእስልምና ተከታይ የሆኑ ወንድሞቻችን በመግደል ፋኖ ገድሏል በማለት የሐሰት ፕሮፓጋንዳ እያሰራጨ ይገኛል። በቢቸና ከተማ የምትገኙ የእስልምና እምነት ተከታዮች አማራዎችን በሙሉ ያገዛዙ አረመኔያዊ ሰራዊት በሁሉም እምነት ተቋማትና የሁለት እምነት ተከታይ ላይ ያደረሰባቸው ያለውን ግፍና በደል በቃን በማለት ያገዛዙን መቃወም ይገባል የሚል መልእክትም ተፋኖቹ ተላልፈዋል። በአማራ ህዝብ ላይ ጄኖሳይድ እየፈጸመ የሚገኝ የብልጽግና ኃይል በትናንትናው ዕለት የአማራ ተወላጅን ሰብል በሚሰበሰብበት ቦታ ያቃጠለው ሳያንስ አካባቢያቸው ላይ ሄዶ ለምን የሞቱትን ሰዎች ቶሎ አትቀብሩም፣ ለዜና ፍጆታ ለምን ዋለ በሚል ወላጆችን ሲያንከላች መዋሉ ታውቋል። ይህ ግፍና ሰቆቃ እየተፈጸመበት የሚገኘው ህዝብ ደግሞ አርሶ የሚበላ ካልሆነ በስተቀር ከፖለቲካም ከምንም ነገር ገለልተኛና ንጹህ የሆነ ሲሆን አገዛዙና ግብረ አበሮቹ ግን አማራ በመሆኑ ብቻ እያፈናቀሉ እያሳደዱና ከነመኖር የተፈጥሯዊ መብቱን በመክፈፍ ብዙ ግፍ እየፈጸሙበት መሆኑ ታውቋል። ከጫፍ እስከ ጫፍ ሁሉም አማራ ከፋኖ ጎን በመሰለፍ አገዛዙን በመቃወምና ወደ ትግል በመግባት ራሱን በማጠናከር ነፃነቱን ሊያበስር እንደሚገባውም ሰፋ ያለ መልእክት ከፋኖች ተላልፈዋል። የዕለቱ ዜና ከዚያ ጥጋብ ሲበዛ እባብ ያሳቅፋል። የዘረኛው ኮሎኔል አገዛዝ ጥግብ ብሏል። በዚያውም ልክ ብስብስ እያለ መሆኑ ለብዙሃኑ ግልጽ እየሆነ መጥቷል። ትላንት ሙሴ ብለው ያሞገሱት የዘፈኑለት ቅኔ እንቀኝለት ወዘተ ሲሉለት የተሰሙት ሳይቀሩ ዓይንህን ላፈር ሲሉት እየተደመጡ ነው። ድንግርግሩ በፍጅታቸው እየገነነ ዜጎች ማን ወዳጅ ማን ጠላት እንደሆነም እየለዩ ናቸው። ታከለውማ ዋሽንግተን አሜሪካ ሄዶ እንደ ነጻ ሰው ሊንፈላሰስ ሲፈልግ አገር ወዳዶች ነፍሰ ገዳይ፣ ፋሽስት፣ ዘረኛ፣ አማራ ገዳይ ወዘተ ብለው አዋክበውት አሳፍረውም ሰደውታል። ታከለውማ በሙስና የተጨማለቀ የወጣለት ዘረኛ መሆኑን ስናነሳ ምስክር አምጡ የሚለን ሊኖር አይችልም። ጸጉሩን ሸፋፍኖና ተመሳስሎ ሊገኝ ቢጥርም የሚያውቁ ያውቃሉና ይህን ነፍሰ ገዳይ በአሜሪካ ጎዳና እየተከተሉ የሚገባውን ማዋከብ አልብሰውታል። ኮሎኔሉ ለአሜሪካ ሲሰግድ ይህ እድል ያጋጠመው ባለመሆኑ ያሳዝናል። ታከለ ከሚኒስትርነት ተባሮ ኮሎኔሉ ሲያዋልለው በዝምታ የተቀበለው አንድም ሌላ ቦታ ይሾመኛል ብሎ ሲጠብቅ ሲሆን፣ በሌላ በኩል ደግሞ ተከታዮች ያላቸውን ተነሱ ያላለውም ፍርሃቱ ጦት ነው ሲሉ ታዛቢዎች ተችተዋል። እውን ለኮሎኔሉ ተፎካካሪ ከሆነ በቅርቡ የሚለይ ሲሆን በሄደበት ሊቀር ይችላል የተባለውም ዝግ ነው፣ አይሆንም የሚባል አይደለም። ዘረኛው ኮሎኔል ከመቀሌዎቹ ዘረኞች ጋር ዳግም ሊተቃቀፍ እየተሯሯጠ ነው። ቀድሞም ከወያኔ ጋር ጥሉን አልፈለገም። ወያኔ ጠግቦ ቦታ ሊያሳጣው ሆኖ እንጂ የደቡብ አፍሪካ ስምምነት የተባለውም የኮሎኔሉና ወያኔን ዳግም ስምረት በአማራና አፋሩ በአገር ወዳዱ አስከሬን ላይ ለማረጋገጥ ነው። እየዋለ እያደረ ኮሎኔሉና አገዛዙ የለየላቸው ጸረ ኢትዮጵያ ዘረኞች መሆናቸው ተረጋግጧል። አማራው በደምና መስዋዕትነት ያስመለሰውን መሬቱን ትግራይ ብለው ለወያኔ ሊመልሱ ተስማምተዋል። ከዚህም አንጻር ፋኖን ሸኔ ብሎ ስም ማጉደፍ ብቻ ሳይሆን ሊያጠፉት ሴራው ተጎንጉኖ በስራ መዋልም ጀምሯል። ዛሬ ፋኖ ማለት አገር ወዳድ፣ አገር ጠባቂ፣ እንባ አባሽ፣
መብት አስመላሽ ሆኖ ተገኝቷልና የዘረኞቹ ጥላቻና ጥቃት ቀዳሚው ኢላማ ነው። የኢትዮጵያ ጠላት ባዕዳን በተለይም አሜሪካ በመስዋዕትነት የተከበረው መሬት ለትግራይ እንዲመለስ ይሻሉ። ወያኔ ደግሞ የአማራውን ለም መሬት ትግራይ ብሎ መያዝና ከሱዳንም በቀጥታ በራሱ መዋሰን ፈላጊ ነው። እያየን እንዳለነው በአገዛዙ ልዩ ልዩ ድጋፍ የተጠናከረው የሸኔ አውሬ ቡድን በሰሜን ሸዋ፣ በወለጋ ወዘተ ህዝብ ላይ ጨካኝ ፍጅት እያካሄደ ነው። ተከላካይነት የግድ ነው ያለው ህዝብ በራሱ በወለጋ ሰብሰብ ብሎ ሸኔን ሲቀጣ ፍጅት በኦሮሞ ላይ ተካሄደ በሚል ጠባቦቹ ባለሜንጫዎቹ ሁሉም ሲያለቃቅሱ ታዝበናል። በወለጋ በገፍ የፈሰሰው ደም ግን የአማራ ለመሆኑ ምንም ጥርጥር የለውም። አማራውን በራሱ ተደራጅቶ ራሱን ለመከላከል የሚወስደው እርምጃ ተገቢና ፍትሃዊ ለመሆኑ ክርክር አያሻውም። ፋኖ አደረጃጀቱም ስምሪቱም ሙያተኛ ሆኖ አንድነቱንም አጠንክሮ አገዛዙንና ዘረኞቹን እንዲመክት፣ እንዲያጠቃ፣ እንዲያቸንፍ ሁሉም አገር ወዳድ መረባረብ እንዳለበት ግልጽ ነው። ታከለ ኡማ የዘረፈውን ገንዘባችንን በውድ ጫማና ሰዓት ግዢ ሊያባክን ወደ ዋሽንግተን ሲያቀና በአገር ወዳዶች መዋከቡ የሚያስደስት ክስተት ሆኗል። የኤምባሲውን ግቢ በርግደው ገብተው የወያኔን ቡትቶ ባንዲራ አውርደው ጥለው የኢትዮጵያን ሰንደቅ ዓላማ የሰቀሉትን አርአያነት መቀበል መጀመሩ ያርገው እሰየው የሚያሰኝ ነው። ዘረኞቹ በየሄዱበት ይዋከቡ፣ ይወገዙ፣ ይጋለጡ፣ የጭንቅ ሰለባ ይሆኑ። በአገዛዙ ላይ ሁለገብ ማዕቀብ ይጠንክርበት። አገዛዙ መሰንጠቁ ግልጽ ነው። ወያኔም የእርስ በርስ ሽኩቻው ውጥረት ከቶታል። የትግራይ ህዝብም ከወንድም እህቶቻችን አጣላችሁን ማለትና ወጣቱም ለስደት ወደ አዲስ አበባ መጓዝን ተያይዞታል። ባለንበት ሁኔታና ነገም ቢሆን ይቻላል ሲቃኝ ሰማይ ወጡ መሬት ፈረጡ ወያኔ ወደ ድሮ የበላይነት ሊመለስ የሚችል አይደለም። ግን አድብቶ አፈር ልሶ ሊነሳና ጦርነት ሊያካሂድ ፍላጎትና እቅድ እንዳለው ምንም አያጠራጥርም። ግቡም በተለይ የነጠቀውን መሬት እንደገና መልሶ ለመያዝና ኢትዮጵያ የሚሉ ኃይሎችን ለመጨፍጨፍና ለማዳከም ነው። ወያኔ ገና ብዙ ማይካድራዎችን በጉያው አቅፏል። ኮሎኔሉ ኦነግና የሸኔ መንጋም በተስፋፊነትና ተረኝነት ያጣየን ዕጣ አስተራይቶ አማራውን፣ አፋሩን፣ አገር ወዳዱን ሁሉ ለማንበርከክ ነው። አሜሪካኖች፣ ወያኔዎች፣ ኮሎኔሉን እና ጭፍሮቹ ሁሉም በጋራ በፋኖ ላይ የከፈቱት የስም ማጥፋትና የክስ ዘመቻ ነገ የሁሉም የጥቃት ክንድ በፋኖ፣ በአማራው፣ በኢትዮጵያ ላይ እንደሚሆን አመልካች አስጠንቃቂ ነው። የዚህ ዘመቻቸው አጋር ሆነው አማራውን የሚቦረብሩት በአዴን አማራ ብልጽግና ምናምንቴ የሚባሉት ከሃዲዎች ህዝብን ባያሌው ጎድተዋልና ህዝብ ጠላትነታቸውን ተረድቶ ሊነሳባቸው ይገባል። በጋራ ትግላችን ዘረኛውን አገዛዝ እናደባይ። በህዝብ ሃይማኖትና አንድነት ላይ የሚካሄደውን ጥቃት ሽንፈትን ይከናነብ። ድል ለኢትዮጵያ ህዝብ። ለመድብለ ፓርቲ ቀድሞ የታገለ በቃይ ተፋላሚ ታግሎም ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የህዝብ ተስፋ ነህ። ግንባርህን አሳየው 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 ቅንነት የሞላው ሁሉንም ያቀፈ ዓላማው በጽናት በግልጽ የተጻፈ ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርህን አሳየው 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 ግንባርህን አሳየው። ትግላችን ከአርበኛ ፋኖ መኳንንት ቢዛሞ ወለጋ።
ክፍል 1 የአማራ ሕዝብ ከአብራኩ በወጡ ልሂቃን ሁለንተናዊ ድክመትና ውድቀት ምክንያት የኢትዮጵያን አገረ መንግስት በመገንባትና በመጠበቅ ረገድ የተጫወተው የአንጋፋነት ሚና እንደ ወንጀል ተቆጥሮበት በአገር ውስጥና በውጭ ኃይሎች መጠነ ሰፊ ውርጅብኝ ሲወርድበትና ዋጋ ሲከፍል ቆይቷል። ሕዝባችን በቁጥሩ ቀዳሚ እንዲሁም በታሪካዊና መንፈሳዊ እሴቱ የሚከበር ሆኖ ሳለ ማንነቱን በማይመጥን ሁኔታ በከፍተኛ ድህነት ውስጥ እንዲኖር የተፈረደበትና በተከታታይ መንግስታት ሲጨቆንና ግፍ ሲፈጸምበት የኖረው ከዚያም አልፎ ህልውናው አደጋ ላይ ወድቆ የሚሰደደውና የሚጨፈጨፈው ከአብራኩ የወጡት ልጆቹ ታሪካዊ ተልዕኳቸውን ባለመወጣታቸው ወይም በመውደቃቸው ምክንያት ነው። በአጠቃላይ የአማራ ሕዝብ በተከታታይ አገዛዞች ከነገስታቱ ዘመን እስከ ዛሬ ቁጥሩን ታሪኩንና እሴቱን በማይመጥን ሁኔታ ሲጎሳቆልና ሲጨቆን ኖሯል። የአማራ ሕዝብ ለኢትዮጵያ አገረ መንግስት ግንባታና ለአገሪቱ ህልውና መጠበቅ የተጫወተው የአንጋፋነት ሚና እንደ ወንጀል ተቆጥሮበት በቄሳራውያን ኃይሎች ቅኝ ገዢዎች ጥርስ ተነክሶበት ታሪኩ ባህሉና እሴቱ እንዲጠለሽ እንዲሁም በሌሎች የኢትዮጵያ ብሔረሰቦች እንዲጠላ አደገኛ ጸረ አማራ ትርክ ተፈጥሮ በስፋት ተሰርቶበታል። ይህ በቅኝ ገዢዎች የተፈጠረና በሌሎች የኢትዮጵያ ብሔረሰቦች በተለይም በልሂቃኑ አእምሮ ውስጥ ስር የሰደደ ጸረ አማራ ትርክት ፍሬ አፍርቶ የአማራ ሕዝብ በአገሩ ባይተዋር ሆኖ ያለማቋረጥ እየተፈናቀለና እየተጨፈጨፈ ይገኛል። በጥቅሉ የአማራ ሕዝብ ታሪኩንና ቁጥሩን በማይመጥን ሁኔታ ውስጥ የሚገኘውና ህልውናው አደጋ ላይ የወደቀው በዋናነት በራሱ ልጆች ውድቀት ምክንያት መሆኑን መቀበል ይገባል። በሌላ አባባል ዋነኛው የውድቀታችን ምንጭ ውስጣዊ ነው። ይህ ጽሑፍ የአማራ ሕዝብ በአገር ግንባታና የአገርን ህልውና በመጠበቅ ሚናው የነበረው ብርቅዬና አንጸባራቂ ታሪክ ጠፍቶ የራሱ የአማራው ህልውና አደጋ ላይ የወደቀው በውጭና በአገር ውስጥ ጸረ አማራ ኃይሎች የጥፋት ግንባር ርብርብ ቢሆንም ሕዝባችን ለዚህ የበቃበት ዋና ምክንያት ግን የራሱ ልጆች በተለይም የልሂቃኑ ውድቀት መሆኑን በጉልህ አስምሮ የሚነሳ ሰነድ ነው። ሕዝባችን ከሚገኝበት እጅግ አሳፋሪ ታሪኩንና እሴቱን የማይመጥን ሁኔታ ወጥቶ ነጻነቱንና ህልውናውን አስከብሮ ከሌሎች ኢትዮጵያውያን ጋር በእኩልነት በፍትህና በዲሞክራሲ መኖር እንዲችል ያጋጠመንን ውድቀትና የውድቀቱን መንስኤዎች በሚገባ ለይተን ከገባንበት አረንቋ ለመውጣት ሌት ተቀን መረባረብ ይጠበቅብናል። በአጠቃላይ የትግሉ መነሻ ገፊ ምክንያት ሕዝባችን የሚገኝበት ከታሪኩና ከእሴቱ ጋር አብሮ የማይሄድ ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ውርደት እንዲሁም እንደ ሕዝብ የመጥፋት አደጋ ሲሆን የትግሉ መዳረሻ ደግሞ የአማራን ሕዝብ የህልውና ስጋት ቀልብሶ ነጻነቱን ማረጋገጥና ከሌሎች ኢትዮጵያውያን ጋር በእኩልነት ፍትህና ዴሞክራሲ እንዲኖር ማስቻል ነው። ስለሆነም እንደ ታጋይ በሕዝባችን ላይ የተደቀነውን አደገኛ ህልውና አደጋ ተቀብለን ነጻነቱን ለማረጋገጥ የትግሉን መነሻና መዳረሻ ወይም በሌላ አባባል ለምን እንደምንታገል ጠንቅቀን ማወቅ ይጠበቅብናል። ቃል ይገድላል፣ ቃል ያድናል እንዲሉ ጥራት ያለው የትግል ሐሳብ ወይም ቃል ወሳኝ ነው። ተግባር ወይም ትግል ያለ ሐሳብ፣ ሐሳብም ያለ ተግባር ከንቱ ነው። ስለሆነም ሐሳብና ተግባር ተመጋግበው መቀጠል ይኖርባቸዋል። ይህ ጽሑፍ የተዘጋጀው ከዚህ በላይ የተገለጸውን ሐሳብ መሰረት አድርጎ ሲሆን እያንዳንዱ አርበኛና የነጻነት ታጋይ ፋኖ ለምን እንደሚታገል ጠንቅቆ አውቆ ራሱን ለመስዋዕትነት ዝግጁ ማድረግ ብቻ ሳይሆን ስለ ትግሉ መነሻና መዳረሻ ለሌሎች ጓዶቹ እንዲሁም ለሕዝቡ በየደረሰበት ሁሉ ማስረጽ ይጠበቅበታል። የቃላት ትርጉም ልሂቃን
ከየህብረተሰብ ክፍሉ ባላቸው ተሰሚነትና ተጽዕኖ ፈጣሪነት በማህበረሰቡ ግንባር ቀደም ሆነው የሚቆጠሩትን መግለጻችን ነው። በየማህበረሰቡ ውስጥ በፖለቲካ፣ በኢኮኖሚ፣ በሃይማኖት ወዘተ መስኮች ተጽዕኖአቸው ጎላ ብሎ የሚታዩ በማህበረሰቡ ዘንድ የሚከበሩ ወይም ተጽዕኖ የሚፈጥሩ ግለሰቦች እና ቡድኖች ልሂቅ ኤሊት ተብለው ይጠራሉ። አንጋፋነት በፖለቲካ ተጽዕኖ እንዲሁም በባህልና እሴት ረገድ በሌሎች ህዝቦች ዘንድ ያለን ተቀባይነት ወይም የመሪነት ሚናን የሚያመለክት ጽንሰ ሐሳብ ነው። የአማራ ህዝብ በውጭና በውስጥ ኃይሎች የተቀነባበረ ሴራ ቁጥሩ ተቀንሶ በሁለተኛ ደረጃ እንዲቀመጥ ቢደረግም በማያከራክር ሁኔታ የአማራ ህዝብ የአገሪቱ ቁጥር አንድ ህዝብ እንደሆነ ግልጽ ነው። የሆነ ሆኖ አንጋፋነት በቁጥር አንደኛ ከመሆን ወይም አለመሆን ጋር አይያያዝም። አንጋፋነት ከፖለቲካ ተጽዕኖና ከባህል እሴት ተቀባይነት ጋር የተያያዘ ነው። አንጋፋነት በእንግሊዝኛው ዶሚናንት ተብሎ የሚገለጸውን ጽንሰ ሐሳብ የሚወክል ነው። ክፍል 2 ባለፉት 30ና 40 ዓመታት አማራንና አማራነትን በሚመለከት ሰፊ ክርክር ሲካሄድ ቆይቷል። አንዳንድ ግለሰቦች በተለይም ራሳቸው የአማራ ልሂቃን አማራ የሚባል ህዝብ የለም እስከ ማለትና የህዝባችን ህልውናን እስከ መካድ ሂደዋል። ይህም በቀጥታ ከዚህ በላይ ከተገለጸው የአማራ ልሂቃን ሁለንተናዊ ውድቀት ጋር የተያያዘ ነው። እነዚህ አካላት ራሳቸው አማራ ሆነው ሳለ አማራነታቸውን የሚክዱት ወይም አማራና አማራነት የሚባል ማንነት የለም እስከ ማለት የሄዱት አማራ የሚባለው ህዝብ በማንነቱ ከተደራጀ ኢትዮጵያ ትጠፋለች ወይም ህልውናዋ አደጋ ላይ ይወድቃል ከሚል ምክንያት ነው። ይህን ምክንያታቸውን በአደባባይ ባይገልጹትም ይሁን እንጂ አማራና አማራነት እነዚህ ልሂቃን የለም ስላሉት አይጠፋም፣ አለ ስላሉትም አይኖርም። የአማራ ህዝብ ለዘመናት የኖረ ብቻ ሳይሆን በኢትዮጵያ አገረ መንግስት ግንባታና የአገሪቱን ህልውናና ነጻነት በመጠበቅ ረገድ ግንባር ቀደም ሚና ሲጫወት የኖረ ህዝብ ነው። የአማራ ህዝብ የተከበረ ማንነት ያለው ህዝብ ነው። አማራነት አማርኛ ቋንቋን ከመናገር ወይም ቋንቋው ቋንቋዬ ነው ብሎ ከማመንና አማርኛን ከመንከባከብ ጋር ይያያዛል። አማራነት በአማራ ታሪክ፣ እሴት፣ ባህል፣ ወግ ወዘተ ከመኩራትና ታሪኩ፣ እሴቱ፣ ባህሉ፣ ወጉ ወዘተ የኔ ነው ብሎ ከማመን እንዲሁም ታሪኩን፣ ባህሉም፣ እሴቱን፣ ወጉን ወዘተ ለቀጣዩ ትውልድ ለማስተላለፍ ከመትጋት ጋር ይያያዛል። አማራነት ያለፈው ታሪኬና ሐረጌ ብቻ ሳይሆን አሁናዊ መጻኤ ዕድሌ ወይም ዕጣ ፈንታዬ ከሌሎች አማሮች ጋር የተያያዘ ነው ብሎ ማመን ነው። ከሁሉም በላይ አማራነት አማራ ነኝ ብሎ ማመን ነው። አማራነት ከቋንቋው፣ ከታሪኩ፣ ከባህሉና ከስነ ልቦናው ጋር እንጂ ከደም ጥራት ወይም ከሃይማኖት ጋር የሚያያዝ ጉዳይ አይደለም። ከላይ የተገለጹትንና ሌሎች የአማራነት መለዮዎች እስከያዘ ድረስ ኦርቶዶክስ ተዋህዶም ይሁን ሙስሊም፣ ካቶሊክም ይሁን ፕሮቴስታንት፣ ይሁዳዊም ይሁን የሌላ እምነት ተከታይ አማራ ነው። ማስታወሻ፣ ሁሉም ብሔረተኝነቶች የሚጋሯቸው መገለጫዎች ቢኖሩም እያንዳንዱ ብሔረተኝነት በመነሻውና መዳረሻው እንዲሁም በይዘቱ ወይም ዓላማው የተለያየ ነው። ለምሳሌ የእንግሊዝ ብሔረተኝነት መነሻውም ሆነ መዳረሻው ከስኮትላንድ ብሔረተኝነት በእጅጉ የተለየ ነው። የኦሮሞና የአማራ ብሔረተኝነትም በመነሻና መዳረሻቸው እንዲሁም በአጠቃላይ ይዘታቸው የሚጋሯቸው ዓላማዎች እንደተጠበቁ ሆነው
በእጅጉ የተለያዩ መሆናቸውን መገንዘብ ያስፈልጋል። መንግስት አለ ቢስሚላሂ ብዬ ረበስማን ብዬ እጄን ያማተርኩ በመንግስት የሚፈጸም ሰቆቃዊ ድርጊት እየተንገበገብኩ ፈጣሪን ጠየቅኩት፣ ወዲህም ተማጸንኩት፣ እንባዬን እየረጨሁ ኢትዮጵያን ከመዓት እንዲያድንልኝ ብዬ ከልቤ እየጸለይኩ የፖለቲካውና የፖለቲከኞች ሴራ ፍጹም ያልገባቸው አልያም በራሱ አምሳል ለራሱ ጥቅም ብሎ የፈለፈላቸው በከርስ የተገዙ በሆድ የሚያስቡ ተቃዋሚ ተብለው ለቄሮ መንጋና ለዘረኞች ገርባ ምንጣፍ ድልዳል ሆነው እንዳለ ሰጥተው ከጫማው ስር ወድቀው አዎ መንግስት አለ እያሉ ሲያቅራሩ በሚዲያ ሲያሽካኩ እኔም ሰማኋቸው። የምስኪን እናቶችን ጡት ጎትቶ የሚቆርጥ እንደ እንስሳ ጋድሞ አንገቷን ጠምዝዞ በቢላዋ የሚያርድ ምስማር ባለው ዱላ አናትን አፍርሶ አንጎል የሚፈጠፍጥ አዛውንት ወጣትን በድንጋይ ቀጥቅጦ ሕይወትን የሚቀጥፍ ሰውን በጭካኔ እጅ እግሩን ቆራርጦ ብልቱንም ሰልቦ ከግንባር የሚለጥፍ አዎ በደንብ አለ ኢህአዴግ ወያኔ የቄሮዎችና የገርባዎች መንግስት በግፍ የሞቱትን በዘር በሃይማኖት እየከፋፈለ ባልሞት ባይ ተጋዳይ ጥፋት ነው የሞቱት ብሎ በራሱ ፍርድ እየወነጀለ ከዳይ ባለመንጫን ጥፋተኛ አይደሉም እያለ ሳያፍር በየአደባባዩ እየደሰኮረ ወደድንም ጠላንም የወያኔ ገርባ የቄሮዎች መንግስት በደም የለቀየ በዘር ማጽዳት ወንጀል ኖቤል ተሸልሞ በኢትዮጵያችን አለ እረዷቸው ብሎ ትዕዛዙን በመስጠት ከሀገር የሚወጣ ጉዱ እንዳይታወቅ ከሚጠባው ጡት ላይ ሕፃንን ጎትቶ አንገት የሚቀላ ከናቱ በመንጠቅ እርዱ ተጣጥፎ ዓለምን ሲያሳዝን ወገንን ሲያስለቅስ እሱ መች ግዳለው ከባህር ማዶ ሆኖ እየዋጠ ድግስ አሁንም ቢሆን ከሂትለር ሙሶሎኒ ከሁቱ ከቱትሲ ዘረኞች በላቀ ቤተሰብ ከተኛበት ደጃፉን ቆልፎ ቤንዚን አርከፍክፎ እሳት የለቀቀ ወደንም ጠላንም የወያኔ ገርባ የቄሮዎች መንግስት በደም የጨቀየ በዘር ማጥፋት ወንጀል ኖቤል ተሸልሞ በኢትዮጵያ ሀገራችን ተንሰራፍቶ አለ። ኧረ ያገር ያለ ኧረ የወገን ያለ አሁንስ መረረን። አንገታችንን ደፍተን እጃችንን አጥፈን አፋችንን ዘግተን በዘረኞች ሴራ አንድነታችን ላልቶ በዘር በሃይማኖት እንዲህ ተከፋፍለን ከቀዬ መንደራችን በግድ ተፈናቅለን የአውሬ ራት ሆነን እስከ መቼ ድረስ መታገልን ፈርተን ከአመፅ ርቀን ወገን ታርዞ እስከሚያልቅ አገር እስኪበተን ከቶ እንጠብቃለን? ብለህ ከሰማህ እንግዲህ ወገኔ አማራጭ የለንም። ከትግል የተለየ ከአመፅ የተለየ የወያኔ ገርባ የቄሮዎች መንግስት በደም የጨቀየ
በትከሻችን ላይ ሆኖ በጭካኔ እየገዛን ተደላድሎ እያለ ድል በትግል አገራዊ አመጽ ይፋፋም።